መስለኝም በቃ እንደዚህ በጣም ምትገፋኝ ማለት ነው አንቺ ገፍተንሽ አይደለም ስሚኝ አይደለም ሄኖክም ገፍቶሽ አይደለም ምን ሆነሽ ነው ምን ሆነሽ ነው እንዴት ነው የምታስቢው ማሚና ዳዲ እያሰቡ እየተጨናነቁ ነው በዚህ ሰዓት ለምን አሰሚኝም አይደለም አረ እንደዛ አይደለም በእናትሽ ስሚኝ አላዘጋም እንዴ ምን አባሽ እንደሚመጣ ያል አይደለም ቀላል አውራሻለሁ የት አባሽ ነው የምትሄጂው በእናትሽ ገርምሽ ትላንት እናትና አባትሽን ያለውን ነገር አጫውተው ነበር እነሱ ማለት ነው በጣም ተናድጄብሽ ነበር እጅግ በጣም እኔ ከኪዩ ማይጠበቅ ነገር ነው እንደዚህ አይነት ነገር የሰማሁት ማለት አንቺ ምን ሆነሽ ነው እስቲ ቆም ብለሽ እስቲ አስቢ ትልቅ ሰው ነሽ አስቢ የጻ ልጅ አይደለሽ ሰላም ውድና የተከበራችሁ የሄና ፋሚሊ ቤተሰቦች እንዴት ቆያችሁልን ቤተሰብ ዛሬ ከትልቅ እንግዳ ጋር መጥቻለሁ ዮና ይባላል አንድ ሁለት ጊዜ እኔ ቤት ገብቷል ታውቁታላችሁ አይደል እስቲ ዮና ራስሽን አስተዋውቂ እኔ ዮናስ እባላለሁ ዮናስ ማለት ያው ወዳጃችን ነው እና ዮናስን ይዤበት የመጣሁት ዛሬ ራሴ የሆነ ምክንያት አለኝ እና እሱ ምክንያት ላሳውቃችሁ ነው ቤተሰብ እየጠፋሁኝ ነው እየታወቀኝ ነው ከዚህ በኋላ ላለመጥፋት እሞክራለሁ በአዳዲስ ቪዲዮዎች በአዳዲስ ሞራል በአዳዲስ መንፈስ ለመምጣት እሞክራለሁ ዛሬ መጣሁት ኪዩ ቤት አይታችኋል ብዬ አስባለሁ ሁላችሁም እና ቤተሰብ ኪዩ ትንሽ የሆነ ደስ የሚል ነገር ነበር ግን ኪዩ እኔን እንዲከፋኝ አድርጋለች ኪዩ ከቤተሰብ መታረቅ አለባትና የኪዩ እናትና አባት በጣም መታረቅ ይፈልገዋል ኢቭን ሲስተር ይዮንም አግኝቻ ወርቻት ነበር ኪዩ ቤት ላይ ገብታችሁ ማየት ትችላላችሁ ማለት በቃ ይበቃል ማለት ኪዩ ምንም ቢደላ እንደ እናት ቤት የሚሆን የለም ታውቁታላችሁ ቤተሰብ ምንም የሚመች የትኛውም ድሎት ቦታ ብንሆን እንደ እናት ቤት አይሆንም ብዙዎቻችን እርግጠኛ ነኝ ዘመድ ቤት ሄደን እንዴት እንደምንሸማቀቅ እናውቀዋለን የለም ነፃነት ምናምን እኛ ቤት እየኖረች ነው አይደል አሁን ኪዩ ኢቭን እኛ ቤት እንኳን እየኖረች ማለት እግዚአብሔር ይመስገን በቻልኩት አቅም እኔ እንደ ቤቷ እንዲሰማት ለማድረግ እየሞከርኩኝ ነው ግን እንደ እናት ቤት ሊሆን አይችልም የኛም ቤት ምንም ቢሞቅ ምንም ቢደላ እንደ እናት ቤት ሊሆን አይችልም እና በጣም ጋሼ እያለቀሱ ነው ይቅርታ የጠየቁት እውነት ነው መነግራችሁ ማለት እኔ ቪዲዮ ላይ እንዲገባ አልፈለኩም የኪዩ ማሚ በጣም ማለት አዝነው እስከዛሬ ሳይፈልገዋት ቀርተው አይደለም ግን ታቁታላችሁ ስሜቱን ቀርተው አይደለም ማለት ታቁት በቃ ለኪዩ በማሰብ ነው ምንም አዲስ ነገር የለውም አዎ አንዳንዴ ደግሞ እኛ ሰዎች ምንድነው ችግራችን የሆነ 100 ጥሩ ጊዜያቶች 99 ጥሩ ጊዜያቶችን አሳልፈን አንዷን መጥፎ ጊዜ እንይዝና ሰውን ወቃሽ እንሆናለን ማለት እግዚአብሔር ይመስገን ኪዩ ጥሩ ላይ ነው ያለችው ስራ ጀምራለች ኢቭን አልፎ ተርፎ ቤት ስለመከራየት እያሰብን ነው ቤት ተከራይተን ለመውጣት እያሰብን ነው ምናምን እነሱ አይደሉ እዚች ጋር ችግሮቹ እነዚህ ሳይሆኑ ችግሮቹ ኪዩ ከቤተሰብ ጋር አለመታረቋ ነው ማለት በቃ አባት ናቸው ለኪዩ ጥሩ በማሰብ ነው ማንንም እኮ ቤተሰብ ለልጁ መጥፎ አያስብም አይደል የትኛውም ቤተሰብ ልጁ መጥፎ ነገር ላይ እንዲወድቅ አይፈልግም ግን ያው በሰዓቱ ኪዩ ያልተረዳችው ነገር ግን እነሱን የገባቸው የሆነ ነገር ነበረ በቃ ማለት ሴት ነች እድሜዋ እንዲባክን አይፈልጉም ያን በማሰብ ነው እና ጥሩዋችን ጊዜውት ማለት ኪዩ ተፈተናለች ኢቭን ጎዳና እስከ መውጣት እስከ መራብ እስከ መጠማት እኔ ኪዩ መምከር ብቃቱ የለኝም ማለት እውነት ለመናገር ኪዩን ያገኘዋትኝ በሁለት እግሯ ከቆመች በኋላ ነው ኪዩን ያነሳዋት በሁለት እግሯ ከቆመች በኋላ ነው እንጂ ኪዩን በሁለት እግሯ በተኛይ ሰዓት አልደረስኩላትም እኔም እንትን ለማለት የሆነ ራሴንም ጀነን ማድረግ ምናምን አልፈልግም ቤተሰብ ግን ያሳዝናል በእውነት በጣም ነው የሚያሳዝነው እኔ በጣም ተበሳጭቻለሁ ኢቭን አልፎ ተርፎ ለምን ከቤት ታሪቅ ያልከኝ ብላ ራሷን እስከ መሳት ደርሳለች በጣም እየተጎዳች ነው ኪዩ ራሷን በጣም እንደ ትልቅ ሰው እያየች ነው እንጂ ኪዩ ትልቅ ሰው አይደለችም ገና የቤተሰብ ፍቅር አልጠገበችም የቤተሰብ ፍቅር ደግሞ በ30 አመት አይጠገብም የእናትና የአባት ፍቅር እስቲ እኔ ከሰማችሁኝ ቤተሰብ እናንተንም ከሰማቻችሁ ከስር ስልክ ቁጥሯን አስቀምጥላችኋለሁ ኮሜንት ላይ እባካችሁ እየደወላችሁም ቢሆን ወይ በቴክስት ተቆጧት ረፊ በሏት እውነት አያዋጣትም ይሄ መንገድ አያዋጣትም ይቅር ትታረቅ ቤተሰቦቿ ናቸው አይደል ይቅር ተባባል አትኑር ከነሱ ጋር እንኳን ግን ይቅርታቸውን ተቀብላ መመረቅ አለባት ቤተሰብ ያዘነበት ይወጥሩ አይደለም ገብቷላ እና ደግሞ ዮናስን ያመጣሁትኝ ለምንድን ነው ማለት ዮኒ ምንም ትንሽ ቢሆን ኪዩ በጣም ነው የምትሰማው ብታከብረው እውነት ማለት ኪዩና ዮኒ እንዴት ነው በጣም ታናሽ ወንድሟ ነው በጣም ታናሽ ወንድሟ ነውና ኪዩ ቤት ላይ ሂጄ ሲስተሯን አግኝቻታለሁኝ ከቻልኩኝ በኔም ቤት ላስገባ ተሞክራለሁኝ
ነገ ወይ ከነጎዲያ አስገብቼ እንዴት እያለቀሰች እንደወራችኝ እኔ ነኝ ማቀው። እውነት ማሚ በጣም ታመዋል። እውነት ማሚ እንግዲህ ዳድስ ማለት የሆነ ሲጎድል በጣም ነው። እናት ደግሞ እኔ እንጃ ያቁታል። ብዙ እናቶች ይሄን ቪዲዮ የምትከታተሉ እናቶች ልታዩ ትችላላችሁና አሁንም ምን አይነት ምላሽ እንደምትመልስልኝ ትሰማላችሁ። ዮኒ ከሰማች መከራት ይኸውልህ ምን እንደምትላት ታውቃለህ? ኪዩ ሌላው ይቅር በቃ ያሳለፍሻቸው ከቤተሰቦችሽ ጋር 99%ን ጥሩ ነገር ስትይ ታረቂ፣ ለነዛ ጥሩ ነገሮች ስትይ ታረቂ፣ ሌላው ይቅር እንዲህ ነው እሺ የምትላት እና ቤተሰብ ደውዬላታለሁ እየመጣች ነው። ኢቭን ካሜራውን ራሱ ደብቄ ነው መሰለኝ የምቀርጸው። ካሜራውን አትፈልግም ራሷን ስታወድቃ ነበረ እሷ ቪዲዮ ላይ እንዴት ጨንቆኝ እንዳለው እኔ ነኝ ማቀው። ኪዩ ፋሚሊ ላይ ገብታችሁ ማየት ትችላላችሁ። ማለት በቃ ይበቃል ኪዩ እግዚአብሔርን እዚች ጋር ይበቃል። በቃ ከቤተሰብ እኔ እሷን ማኖር ከብዶኝ አይደለም። እኔ እስከ እድሜዋ ልክ ድረስ እኛ ቤት መኖር ትችላለች፣ ችግር የለብኝም። ግን ቤተሰብ ያዘነበት ልጅ የትም አይደርስም ነው ሀሳቡ። እስቲ ደግሞ ኪዩ ስትመጣ ያለውን እናያለን። ቤተሰብ እናንተን በቻላችሁት አቅም ኪዩን እንትን በሏት። ቪዲዮውን ላይክ አድርጉት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ቻናላችን እየሞተ ነው። ያለፈውን ቪዲዮ አይታችሁት ከነበሩ 200 ሰው ነው ያየው። ቤተሰብ በጣም ነውር ነው ይሄ ደግሞ እውነት በጣም ነው የደበረኝ። እግዚአብሔርን ላይክ፣ ሼር፣ ሰብስክራይብ አድርጉ። የምንሰራውን ስራ የምትወዱ ከሆነና እናንተኛም በትንሹ ማገዝ ከፈለጋችሁ ይሄ ቪዲዮ ላይክ አድርጋችሁ ጀምሩት። ቤተሰብ ኪዩ ስትመጣ ደግሞ ያለውን ነገር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ዮናስ አንተ ለማሳመን ዝግጁ? እሺ ቤተሰብ ያው እንግዲህ ኪዩ መታለች። ያው ያለውን ነገር ደግሞ ከሷ ትሰማላችሁ። ካሜራ አዙር ወደ ኪዩ። ባላናገርሽ ራሱ ደስ ይላል። ተቀመጭ እዛ እና ተጠጋው ወደዚህ ካሜራ እያስከፈትኩ ይሄላ እንዴ ምንድነው ደግሞ? ሰላም ባያቸው ቤተሰቦች ያዡ። ሰላም ሰላም፣ ውድ የተከበራችሁ ፋሚሊዎቻችን እንዴት ናችሁልን? በያላችሁበት ሰላማችሁ ብዝት ይበል። እና ያለው እግዚአብሔር ይመስገን በጣም ደህና ነኝ። እኔ ታው ካሜራ ተስከፍተና ጀስኬ ያልኩት ነበረ። ምን አስበህ ነው? አሁን እኔ እቅድሽን ለቤተሰብ እንድትነግሪያቸው ነው የምፈልገው። ማለት እኔ አሁንም ያንኑ ቃል መድገም አልፈልግም። እኔ አለው እኔ መጣሁት ደግሞ ዮናስ ይኸው የምትሰሚው የምትፈሪው የምታከብሪው ታናሽ ወንድምሽ ዮናስ ነው እና እስቲ እሱን ካከበርሽ እሺ እንድትይ ነው ኪዩ። እኔ አሁን እነዛን ቃላቶች መድገም የባሰ አንቺን እንደገና ማሳመም ነው የሚሆነው እና ቤተሰብ ያዘነበት ልጅ ጥሩ አይደለም። በቃ እዚህ ደረጃ ደርሰሻል አይደለ? ጀግነሽ ቆመሻል፣ ራስሽን አበርትተሽ እኔ እንጃ ምን እንደሚባል አላውቅም። ዮኒስ አንተ በቻልከው አቅም ደግሞ የሆነ ነገር በላ። ይገርምሽ ትላንት እናትና አባትሽን ያለውን ነገር አጫውተው ነበር እነሱ ማለት ነው። በጣም ተናድጄብሽ ነበር እጅግ በጣም። እኔ ከኪዩ የማይጠበቅ ነገር ነው እንደዚህ አይነት ነገር የሰማሁት ማለት ነው። አንቺ ምን ሆነሽ ነው? እስቲ ቆም ብለሽ እስቲ አስቢ። ትልቅ ሰው ነሽ፣ አስቢ። የጻ ልጅ አይደለሽም። ሳትነዋ ተለያለሽ። ምን ሆነሽ ነው? በተለይ ደግሞ የእናት እንባ በጣም ከባድ ነው እውነቱን ለመናገር ማለት ነው። ኪያዬ በጣም ከባድ ነው። አስቢበት፣ ብታስቢበት ጥሩ ነው። ጻ ልጅ አይደለሽም። ምክርም በጣም እንደሚያስጠላ ቃል ምክር ሲበዛ ይኸውልሽ ልንቆጣሽ አይደለም ኪዩ፣ ለሁለት የመጣ ነው ወንድሞች። እኔ አንቺን ማኖር ከብዶኝ ወይ አንቺኛ ቤት እኔ እውነት በቀደም እንደዛ ስትናገሪኝ በጣም ነው የደበረኝ። እግዚአብሔርን እኔን ማኖር ሰልችቶህ ነው ስትይ ይሄኔ እንዴት ያሳለፍኩትን ነገር ታውቃለህ? ጎዳና አድሬ ቤተክርስቲያን አድሬ ያ ሁላ ነገር አሳልፌ እንዴት ነው አሁን ቤተሰብሽን ታረቂና ቤተሰብ ግቢ ምናምን የምትለኝ? እንዴት ነው ይቅርታ ልላቸው የምችለው? እንዴት ነው ይቅርታ ልላቸው የምችለው? ውስጥ የተፈጠረውን ነገር ታውቃለህ? ወላጅ የላትም እስክባል ድረስ እኮ ጎዳና ላይ ወድቄ ነበር አይደለ? እንዴት ነው ይቅርታ ብያቸው እንደ ኖርማል ነገር ልመለስ የምችለው? ይቅርታ አድርገሽልኝ አወራን አይደለ? በቃ በእናትህ አትጠይቀኝ። በቃ ይቅርታ አድርጊላቸው አትበለኝ። ሁላ ባላያቸው ደስ ይለኛል። ካሁን በኋላ አንቺ እንዲያተበይ እንዲ ለምን ትያለሽ? የትኛው ችግር እንዳይገጥመኝ ካሁን በኋላ ችግር የተባለ ነገር እኮ 9 ወር እናትሽ በሆዷ ተሸከማት እሱን እንዳረሽ ስንትና ስንት ምግብ ችግር ስንትና ስንት ነገር አይደለም። አላቅም እንደዚህ አይነት ነገር አላቅም። እንዴ አስቢ ያገናዝ አንድ ተረት ልበልልሽ ኪዩ። ጨክነ የቆሙበት ቁስል አያምም። በቃ ጨክነሽ ቆመሻል አይደለ? እስቲል ነው እግዚአብሔር ይመስገን። አልፎ ተርፎ ቤት ስለመከራየት እየተወያየን ያለን ሰዎች ስለ ችግር የምናወራበት ጊዜ አይደለም። እግዚአብሔር ችግሩን አርቆልሻል። እግዚአብሔር ይመስገን። ጥሩ ቤተሰቦች አሉሽ፣ ጥሩ ፋሚሊዎች አሉሽ። ግን ቤተሰብ ለአንቺ መጥፎ ነገር አስበው አይደለም እንዴ? እንዲህ እንድትበረቺ ችግርን እንዳትፈሪ ያደረጉሽ እኮ ጋሼና ማሚ ናቸው አይደል እንዴ?
እነሱ ያን ውሳኔ ባይወስኑ እኮ የኔ ኪያ ለፍስፍስ ነበረች። ነገ ቤት ተከራይታ ስለመኖር አታስብም ነበር። እንዴት ነው ይሄንን ነገር ማሰብ የከበደሽ አንቺ? አስብ ያገናዝቢ። የምሬን ነው እግዚአብሔርን እኔ ማለት ይኸውልሽ ኪዩ እኔ አሁንም ልጫንሽ አልፈልግም፣ ልገፋሽ አልፈልግም፣ ግን ቆመሽ ለማሰብ አስብ። እየገፋኝ ነው ትለያለሽ ያለሁት ምንድነው እና በቃ ቤት በጣም ረብሻለሁ ተጭኛለሁ ምናምን እንደዛ ከሆነ ማለት ነው እኔ ተከራይቼ መኖር አይከብደኝም። ትናንትም ብያለሁ አይደለ ችግር የለውም በቃ አከራይና አወጣለሁ። ስሚኝ ኪዩ አይደለም አላማ እኮ አለኝ እኔ ልጨቃጭቅ ነው አልፈልግም። አላማ ላይ የመጣው እኔ አንቺ ማኖር አልሰለቸኝም ኪዩ። እንደዚህ አይነት አማርኛ አረፊ ከኔ ጋር ጸብ ነው እንደ ይፈልግሽው እንዴ? አንቺ ምንስ ቢበድል ቤተሰብ አይደል እንዴ? ላትቀጪ ነው እንዴ? ምን ማለት ነው? ራስሽን እንዴት ነው የምታየው? በቃ ሆነ አይደል? ራስሽን በቃ ሆነ በቃ ተፈጠረ፣ ይሄ ነገር ተፈጠረ በቃ ሆነ እንዴ? ምን ማለት ነው? እኔ ከ5 ዓመት በፊት ፑል ቤት ተገኝቼ ማታ 4 ሰዓት ከምናምን እንዴ ተቀጥቅጬ ልጅ አይደለህም ተብያለሁ። ፈጣሪ በሚያውቀው ከዚህ በኋላ እንዳንተ አይነት ልጅ የለኝም ተብያለሁ። ግን እግዚአብሔር ይመስገን ዛሬ እንደኔ የሚኮሩበት ልጅ የላቸው። ገብቶሻል? ላንቺ ጥሩ በማሰብ ነው በቃ ሴት ልጅ ነገ ዋይ ተስተካከለ ይሁን ብለው የሆነ ነገር ወሰኑ። የሰው ልጅ ናቸው አይሳሳቱም አይደለም ፍጹም አይደሉም። እንደ ተሳሳቱ ገባቸው። ከዛ በኋላ ተውት በቃ ስህተቱ ገባቸውና ተውት። ከዛ የሰው ልጅ ስህተቱን አምኖ የመጡ ይቅርታ ከጠየቀሽ እንዴት ነው ማለት ኪዩ ልክ ነሽ ተገፍተሻል። አዎ የሚያም ቁስል የሚያም አሻራ ወይ የሚያም ጠባሳ ተጥሎብሽ ሊሆን ይችላል ይገባኛል። ግን እንደቀላሉ አንተ እንዳልከው እንደቀላሉ ከውስጤ ሊወጣ ሊሻር አይችልም። ያ ቁስል ከውስጤ ሊሻር አይችልም። ኪዩ ስሚ ያሳለፍኩት ነገር ስለምታውቅ እሱን እኮ አውቃለሁ። ስሚ እሱ እኮ ማንም ሰው እኮ ይናገራል እኮ ግን በጣም ብዙ ነገሮች አሉ። አራስ ያገናዝብ አንቺ ሕፃን ልጅ እኮ አይደለሽም እንዴ? ምን ማለት ነው ይሄ? እኔ አንቺ ማኖር አቅቶ በጣም እኮ ይወድሻል እኮ እናትና አባትሽ ከኔ በላይ ከሄኖክ በላይ በጣም ይወድሻል እናትና አባትሽ። ምን ሆነሽ? እኔ የመጣሁበት አላማ ሲጀመር አለኝ። ሰማሻ? እውነቱን ለመናገር ማለት ነው አስብ ያገናዝቢ። አንቺ ሕፃን ልጅ አይደለሽም እንዴ? ምን ሆነሽ ነው? እሳትና እኮ ትለያለሽ እኮ አልኩሽ እኮ ቅድምም አልኩሽ። ሰማሽኛ እንዴ? ምን ማለት ነው? የሁላ ነገር ተፈጠረ። እሺ አልን ዝም አል። ይኸውልሽ እኔ ኪዩ አንድና ለመጨረሻ ጊዜ የሆነ ነገር ልንገርሽ። እኔ አንቺ ማኖር አያውቅም። ምን ሆና ነው? እኔ ለዘላለም እኛ ቤት ብትኖሪ ከማንም በላይ ደስተኛው ነኝ። ግን ቤት አትመስለኝም። በቃ እንደዚህ በጣም የምትገፋኝ ማለት ነው። አንቺ ገፍተንሽ አይደለም። ስሚኝ አይደለም ሄኖክም ገፍቶሽ አይደለም። ምን ሆነሽ ነው? ኦ ምን ሆነሽ ነው? እንዴት ነው የምታስቢው አንቺ? አረ በገብርኤል እንደሱ አስቢ። ተይ በእናትሽ እንዴ! ምን ሆና ነው በእናታችሁ? አይደለም እንደዛ አይደለም። ስሚኝ እንዴ! ምን ማለት ማሚና ዳዲ ተጨናንቀዋሉ አልኩሽ እኮ እንዴ! ምን ማለት ነው? እኔ ላንቺ የመጣሁበት እኮ አላማ እኮ አለኝ። ታናሽሽም ቢሆን እኮ አክብሪኝ እንዴ! ምን ማለት ነው? አይደለም እንደዛ አይደለም። ስሚኝ እንደዛ አይደለም። ማሚና ዳዲ እያሰቡ እየተጨናነቁ ነው በዚህ ሰዓት። ለምን አሰሚኝም? አይደለም አረ እንደዛ አይደለም። በእናትሽ ስሚኝ። አላዘጋም እንዴ ምን አባሽ እንደሚመጣ ያለ አይደለም። ቀላል አውራሻለሁ። የት አባሽ ነው የምትሄጂው? በእናትሽ